ሰላም የእግዚአብሔር ቤተሰቦች ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ዛሬ ደግሞ ክፍል 9 ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። እኔም ያንን አስከትላለሁ ማለት ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 37 እስከ 48 አነባለሁ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበረና፣ እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱን እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድመው የተመረጡት ምስክሮች ለሆንን ለእኛ ነው እንጂ ከሙታንም ከተነሳ በኋላ ከእግዚአብሔር ከእርሱም ጋር የበላን የጠጣን እኛ ነን። ለሕዝቡም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔርም የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስም ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ሁሉ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖችም ሲናገሩ እርሱንም ሲያከብሩ ሰምተዋልና። በዚያን ጊዜም ጴጥሮስን መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚያም በኋላ ጥቂት እንዲቀመጥ ለመኑት ይላል። የእግዚአብሔር የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ይህንን ጥምቀት ዛሬ የሥላሴ አማኞች እንደሚሉት ጳውሎስ ወይም እዚህ ላይ ያለው ጴጥሮስ የተናገረውና የሥላሴ አማኞች የሚናገሩት እኛ ከእጁ የበላን እኛ ከእጁ የጠጣን ይህንን ትምህርት እንድናስተምር ለእኛ የተሰጠን ብሎ እየተናገረ እናያለን ማለት ነው። ማን? ጴጥሮስ። ዛሬ የሥላሴ አማንያን ግን እየዋሹ አዲስ ዶክትሪን ወይም አዲስ ስርዓት ወይም አዲስ ስርዓት ፈልስፈው የእግዚአብሔርን ትምህርት እግዚአብሔር ለ12ቱ የሰጣቸውን ለሐዋርያቱ የሰጣቸውን ትምህርት እየቀየሩ የሚያስተምሩ እንደሆነ ነው የሚያሳየው። እኛ ከእጁ የበላን እኛ ከእጁ የጠጣን አለ። ይህንን ወንጌል እንድንሰብክ የሰጠን ምስክሮቹ እንድንሆን የሰጠን ብሎ የተናገሩት ጥምቀት በኢየሱስ ስም እንደሆነ፣ ጥምቀት እንደሚያድን፣ ጥምቀት ለኃጢአት ስርየት ዋጋ እንዳለውና ተራ ነገር እንዳልሆነ፣ ለስርዓት እንዳልሆነ፣ የቤተ ክርስቲያን አባል ለመሆን እንዳልሆነ፣ ደቀ መዝሙር ለመሆን ብቻ እንዳልሆነ፣ የኃጢአት ስርየት እንደሆነ ነቢያትም ሐዋርያትም ይመሰክሩለታል አለ። ከዛም በኋላ ምን አደረገ? በኢየሱስ ስም እንዲጠመቁም አዘዛቸው ይላል። ከዛ በኢየሱስ ስም እንደተጠመቁ ነው የሚያሳየው ማለት ነው ትምህርቱ። በማን ስም? በኢየሱስ ስም። በሥላሴ ስም ሳይሆን በኢየሱስ ስም ሰው ሲጠመቅ ከኃጢአቱ ነፃ ይወጣል፣ ይድናል፣ የእግዚአብሔር ልጅ ይሆናል ማለት ነው። ያመነ የተጠመቀ ይድናል እንጂ ያመነ ብቻ ይድናል አላለም። እነዚህ ሰዎች አሕዛብ ናቸው። በአብ በወልድ በመንፈስ ቅዱስ ስም ሳይሆን ጴጥሮስ አሕዛብን ያጠመቀው በኢየሱስ ክርስቶስ ስም ነው። አንድም ቦታ በአብ በወልድ በመንፈስ ቅዱስን አሕዛብን ያጠመቀ የለም። የአብ የወልድ የመንፈስ ቅዱስ ስም ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሰዎች ሁሉ ይድኑበት ዘንድ የኃጢአት ስርየት እንዲቀበሉ ንጹሕ እንዲሆኑ ከአዳም የተላለፈባቸውን የሞት ዕዳ የዘላለም ሞት ሸክም የሚወገድላቸው በኢየሱስ ክርስቶስ ስም ሲጠመቁ የኢየሱስ ክርስቶስ ስምን ሲቀበሉ ብቻ ነው። ስለዚህ ያመነ የተጠመቀ ይድናል የሚለው የእግዚአብሔር ቃል የምንቀበለው ከነማን ነው? ዛሬ ከሥላሴያን አስተማሪያን ሳይሆን ከእጁ የበሉ ከእጁ የጠጡ የዳሰሱት ከሐዋርያቱ ከነ ጴጥሮስ ነው እንጂ ዛሬ አዲስ ፈላስፎች እነ ሉተር የፈለሰፉትን ፍልስፍና የሚያስተምሩ ሐሰተኛ ነቢያትና ሐሰተኛ ወንጌላውያን፣ ሐሰተኛ ጳጳሳት፣ ሐሰተኛ ፓስተሮችን አይደለም፣ ሐሰተኛ ዘማሪያን፣ ሐሰተኛ ነቢያትን አይደለም የምንሰማው።
የምንሰማው። ከእጁ የበሉ ከእጁ የጠጡ እነማን ናቸው? እነ ጴጥሮስ የተገለጠላቸው ከሙታን ከተነሳ በኋላ የተገለጠላቸው ለነሱ ነው። እነሱ ያሉንን ነው የምንሰማው እንጂ ዛሬ የሥላሴ አማኞች የሚሉትን አንሰማም። የሥላሴ አማኞች ምንድነው የሚሉት? ጥምቀት አያድንም ይላሉ። ጴጥሮስ ደግሞ ጥምቀት ያድናል፣ ጥምቀት ያድናል። ማርቆስም ጥምቀት ያድናል፣ ጥምቀት ያድናል ይላል እንጂ ያመነ ብቻ ይድናል አላለም። ያመነ የተጠመቀ ይድናል። ጴጥሮስም ያመነ የተጠመቀ። መንፈስ ቅዱስ እንኳን እነዚህ ሰዎች ላይ ወርዶ እንዳይጠመቁ ውሃን የሚከለክላቸው ማን ነው አለ። አየ፣ ጥምቀት አስፈላጊ ነው። ስለዚህ ማንም ሳይጠመቅ በኢየሱስ ስም ሳይጠመቅ በውሃ ጥምቀት በኢየሱስ ስም ሳይጠመቅ መንፈስ ቅዱስ እንኳን ተቀብያለሁ ቢል አይሆንም ማለት ነው። ውሃን ይጠመቁ ዘንድ የሚከለክላቸው ማን ነው ብሎ ጴጥሮስ እዚህ ጋር የምንመለከታለን። ወንጌሉን ጴጥሮስ ሲሰብክላቸው መንፈስ ወረደ። በቃ ድናችኋል፣ በቃ ጌታ በሰማይ መዝግቧችኋል ብሎ ጴጥሮስ አልተወም። እንደ እኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ የሚከለክላቸው ማን ነው አለ። ጴጥሮስም በኢየሱስ ስም የተጠመቀ ሰው ነው፣ እንደ እኛ አለ። ስለዚህ ያመነ የተጠመቀ ይድናል። መንፈስ ቅዱስን ስለተቀበለ ብቻ ሰው ይድናል ማለት አይችልም። ሰው ከውሃና ከመንፈስ መወለድ አለበት አለ። ዮሐንስ 3:1-5 ስትመለከቱ ኢየሱስ ክርስቶስ ለኒቆዲሞስ የተናገረው ምንድነው? ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ብሏል። ጴጥሮስ ይሄ ትምህርት አለው። ስለዚህ መንፈስ ቅዱስ ብቻ ወርዷል ብሎ ጴጥሮስ ድነዋል፣ እነዚህ ሰዎች ዳግመኛ ተወልደዋል አላለም። ውሃን እንዳይጠመቁ የሚከለክላቸው ማን ነው አለ። ጃንደረባውንም ባለፈው ክፍል 8 ላይ ስንመለከት እያስተማረው ስለ ኢየሱስ ክርስቶስ ወንጌል እየነገረው እየሄደ ያለ ውሃን አየ። እንዳልጠመቅ የሚከለክለኝ ማን ነው አለ። እነሆ ውሃ አለ። ስለዚህ ውሃ ውስጥ በኢየሱስ ስም መግባት የምትጠየፍ ከሆነ የእግዚአብሔርን የመዳንን የኃጢአትን ስርየት አላገኘም፣ ዳግመኛ አልተወለድክም፣ የእግዚአብሔር ልጅ አልሆንክም፣ ወንጌልን አላመንክም፣ ጎደሎ ወንጌልን ነው ያመንከው። ወንጌል ሙሉ የሚሆነው መዳንህ ሙሉ የሚሆነው ሰው በኢየሱስ ክርስቶስ ስም ሲጠመቅ መንፈስ ቅዱስ ሲወርድበት ነው እንጂ በኢየሱስ ክርስቶስ ስም ወንጌልን እየተነገረው ያለ መንፈስ ቅዱስ እንኳን ቢወርድበት ሰው ዳግመኛ አልተወለደም። ለምን? የውሃ ጥምቀት ይቀረዋል፣ የኃጢአቱ አለበት። ስለዚህ ክፍል 10 ሌላ ጊዜ እንቀጥላለን። መልካም ጊዜ